ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። በነገራችን ላይ ሶፎንያስ ዋሲሁን አውቆ ነው ይሄን እያደረገ ያለው። ጋዜጠኛ ሶፎንያስ ዋሲሁን ከዛሬ 6-7 ወር በፊት በዚህ በግብረሰዶም ጉዳይ ተይዞ ተደብድቦ በጣም ብዙ ነገር ደርሶበት ከገባበት ችግር ራሱን ለማላቀቅ ለብዙ ጊዜ ገዳም ላይ እንደቆየ ተናግሮ ነበር እና ከዛ ከገዳም ከወጣ በኋላ እንዲህ አይነት መልእክት አስተላልፏል። ባሙሌር በጓዳጎት ድርጅት አምባሳደር አድርጋችሁ ያሳዝናል። በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ እና ይሄ ልጅ በጣም ትልቅ ችግር ላይ እንደሆነ ያስታውቃል። በፊት ይሄን የመሰለ ፊዚካል የነበረው ልጅ አሁን እንዲህ ከስቶ ከሰውነት ተራ ወጥቶ ማየታችን በጣም የሚያሳዝን ነው። እና በጣም ብዙ ሰዎች ለእንደዚህ አይነት ሰው ምንም አይነት ርህራሄ አያስፈልግም፣ ይሄ ትውልዱን የሚበክል አይነት ሰው ነው፣ ቢቻል ማስወገድ ነው የሚሉ ሰዎች አሉ። በዛው ልክ ደግሞ ይሄ ልጅ ፈልጎ የገባበት ነገር አይደለም፣ በሰዎች ተጠቅቶ ነው እንደዚህ አይነት ነገር ውስጥ የገባው። ስለዚህ የኛ ድጋፍና ሕክምና ያስፈልጓል የሚሉ ሰዎች አሉ። እናንተ ምን ይመስላችኋል? ታዲያ ሶፎንያስ ከ6 ወር በላይ ገዳም ላይ ቆይቶ እንደወጣ ቀድሞ የደወለው ማንጋ ነው? ቀድሞ እሱ ግብረሰዶም እንደሆነ ያጋለጠው ልጅ ጋር ወይንም ፍሬዘር ፍቃዱ የሚባለው ልጅ ጋር ነው ማለት ነው። እና እነሱ በስልክ የተመላለሱት ምላሽ በጣም የሚገርምና የሚያሳዝን ነው። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስህ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። እና እሱን አጋልጦ ያስደበደበውን ልጅ ከመውቀስ ይልቅ እያመሰገነው ይገኛል። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለው። እና ልጁ የነበረበት በጣም ትልቅ ችግርና በጣም አስነዋሪ ነገር ቢሆንም አሁንም ግን በመጥፎ ኮሜንቶች በመጥፎ አስተያየቶች ገፋፍተን ወደ ሌላ ነገር ውስጥ ከምንከተው
ቢቻለን ሰፖርት ማድረግ በምንችለው ነገር ሰፖርት ብናደርገው ካልሆነ ደግሞ ምንም አይነት መጥፎ አስተያየት ባለመስጠት ልናግዘው እንችላለን ብዬ አስባለሁ። እሱም እንደተናገረው ባይፖላር ዲስኦርደር ወይንም ከባድ የሆነ አእምሮ ጭንቀት ውስጥ እንደነበረ ተናግሯል። ለዚህ ማሳያ የሚሆነው እናቱና እህቱ የተናገሩት ነገር ነው። አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር እላይ ሊገለብጥብኝ። ሆስፒታል ምናምን ስንወስደው አይቀመጥም፣ በሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ብዬ ነው ሰው የደረሰልኝ። እናንተ ይሄንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? እንቅልፍ የለንም። ካሁን መጣዩ ነገር ያደርገናል ምናምን ነው። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። እናቱ በጣም ያሳዝናሉ። የወለዱት ልጅ እንዲሆኑ ማየት ምን ያክል ከባድ እንደሆነ የወለደ ሰው ያውቀዋል። እና በዚህ ጉዳይ ላይ እናንተ አስተያየት ምንድነው? ሐሳባችሁን ኮሜንት ላይ ንገሩኝ።